ደስታ ነበር። የሃይሚዬን 300,000 ያንተን ደግሞ 350 ነበር የሚጠብቀውና በዚህ ሰዓት ስራ እንደሆነ ይገባናል። ግን ጊዜውን የጠበቀ ስራ አይደለም። ሁልጊዜ ደግሞ የሃይሚ ልደት ሲደርስ ወይ የሆነ 200,000 ስትገቡ የሆነ ነገር ላይ የሆነ ደስታ ላይ የሆነ እንደዚህ አይነት ነገር ማምጣታችሁ ትክክል አይደለም። ነገ ተነገ ወዲያ ያው ሰርፕራይዝም ብትሉ ደስ የሚል አይደለም። ህዝቡ በጠበቀበት ይሄ የሚያከብራችሁ ህዝብ በጠበቀበት ሰዓት ብትመጡ ጥሩ ነው። በዛ ላይ ደግሞ የሰራችሁት ስራ እናንተን የሚመጡት ስራ አይደለም። ይዛችሁት ስራ እኔ ደስ አላለኝም። ለእኔ አልተመቸኝም። ኦዲየንስም አልተመቸውም። ብዙ ኦዲየንስ አልተመቸውም። ምክንያቱም ሴት ልጅን እንደገና ዝቅ የሚያደርግ ስራ ውስጥ እየገባችሁ ነው ያላችሁት። ይሄ ስራ ደግሞ ብዙ የእናንተን ኦዲየንስ እንደማታደርገው እናውቃለን። ስራ እንደሆነ እናውቃለን። ፍፄም በፍጹም ይሄንን አይነት ነገር ተግባር እንደማይፈጽም እናውቃለን። ስለዚህ ኦዲየንስ ደግሞ በእናንተ ስለማይደራደር ይሄ ስራ ወዴት እንደሚሄድ በጣም ህዝቡም ሁሉም እየፈራ ስለሆነ ይህንን ስራ ብታቆሙት መጀመሪያ እናውቃለን። ወይ ነገ ተነገ ወዲያ እኮ የሰርፕራይዝ ሊመጣ ይችላል። ግን ዛሬና ትላንት ህዝቡ ከእናንተ በጣም ትልቅ ነገር ነው የጠበቀው። የእናንተን ደስታ ነው፣ የእናንተን መደሰት፣ የእናንተን መልካም ነገር ነው የጠበቀው። ይህን ስራችሁን አቁሙት ነው የምለው። በተለያየ ቤት መታችሁ፣ ሁለታችሁም አሁን በተለያየ በ4 ሰው ቤት መታችኋል። ያኛ ምንም ማንም ያየው የለም፣ በስነስርዓት ያየም ሰው የለም። ምክንያቱም ኦዲየንስ አልተደሰተም። ስለዚህ መልካምነታችሁ ወደ መልካምነታችሁ ወደ በፊታችሁ ተመለሱ ባካችሁ። በዚህ መልኩ አይደለም። ተባብራችሁ መስራትን ከፈለጋችሁ እኮ በጣም ሰውን የሚያስተምር ብዙ ነገር መስራት የምችሉ ወጣቶች ገና ጀግኖች ናችሁ ሁላችሁም። ሃይሚም ብሩክም መስራት የምትችሉት ብዙ ነገር አለ። ብዙ አስተማሪ የሆነ ነገሮች አሉ። በዚህ መልኩ አትምጡብን። እኛ በጣም ደስ የሚል ነገር እየጠበቅን ነው ይህንን ይዛችሁ የመጣችሁት። በዚህ ምክንያት ነው ብዙ እህቶቻችሁ እናቶቻችሁ አዝነዋል። ስለዚህ ከዚህ ስራ ተመለሱ ነው የምለው። ወደ ቀልባችሁ ተመለሱ። እኛ በጣም ተሰምቶናል ሁላችንም። ለማዳም ቅመሞች ደግሞ ክብር ይኑራችሁ። በጣም ያከብሯችኋል። ብዙ ጥፋት እንኳን አጥፍታችሁ እንደገና መልሰው በይቅርታ የሚመለሱ በጣም የወዷችሁን ኦዲየንስ አታሳዝኑ። ይሄንን ነው የምለው ለጊዜው። ኦኬ ቢታኒያ አለሽ ካለሽ ቀጥይ ወይ መሲ ምን ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እሺ ወዶቼ ሃይሚና ብሩኬ እኔ 2 ዓመት ከናት ጋር አብሬ ስቆይ አንድ ቀን ምንም አይነት ስራ ብሰሩ አንድ ቃል ተናግሬ አላውቅም። ዛሬ ግን በጣም አዝኜባቸዋለሁ። 300K እና 350K ለመግባት እኛ የመዳም ቅመሞች እንቅልፋችን አተን መቼ ገቡ መቼ አልገቡ እያልን ሌሊት ተቀን እያየን እየጠበቅናችሁ ነበረ። ግን እናንተ ደግሞ ለዚህ ኦዲየንስ መልስ እኛን እንደማስደሰት የሴት ልጅ ክብር ዝቅ የሚያደርግ ስራ ይዛችሁ መጣችሁ። እኔ በሴትነት ይሄን ስራ አልደግፈውም። ስራ ነው ማደጋችሁ መለወጣችሁ ደስ ይለኛል። ግን በዚህ ሁኔታ አይደለም። ስራም ቢሆን ነገ ከነገ በኋላ ይቀጥላል። ሚዲያ ላይ ግን እኮ ስራ ሰርታችሁ ኦዲየንስ ከሌላችሁ ምንም ጥቅም የለውም። ስለዚህ እንደዚህ የሚያከብራችሁ ብዙ እናቶች ብዙ ታላላቆች አላችሁ፣ ብዙ እህቶች አላችሁ። ስለዚህ ለሚያከብራችሁ ኦዲየንስ እንዴት በዚህ መልክ ትመጣላችሁ? አትስሩ እያልኩ አትለወጡ እያልኩ ሳይሆን ይሄ ስራ እናንተን የሚመጥን አይደለም፣ የማይመስል ነገር ነው። እኔ ጊዜ ብታወሩ አላምናችሁም። ምክንያቱም ምን ማለት ነው? የማይመስል ነገር አታወሩ። ሲቀጥል የሴት ልጅ ክብር ዝቅ የሚያደርግ ስራ እኛ ሴቶች ብዛት የእናት ኦዲየንሶች ሴቶች ነን እና አንደግፍም። ይሄን አይነት ስራ ሴት ልጅ ክብሯ ዝቅ እንድል አንፈልግም። ማንም ሰው በክብሩ አይደራደርም። እናንተ ወዳችሁ ፈቅዳችሁ ነው የምትሰሩት። አይኑ ግን እኛ የእናንተ ኦዲየንሶች ይሄን አንፈልግም። ሲቀጥል ሁል ጊዜ ሰርፕራይዝ በኖረ ጊዜ ልባችን ትሰብራላችሁ። 200K ስትደርሱ ልደት ስትደርሱ ካለፈ ታከብራላችሁ። ግን እኛ ሁል ጊዜ ነው የምታስለቅሱ፣ ሁል ጊዜ ነው ልባችን የምትሰብሩ። ስለዚህ እባካችሁን ተመለሱ። ሰው አይዘንባችሁ። ይሄ ከእናንተ አይጠበቅም። እውነት ሰውን ካስለቀሳችሁ በኋላ ካሳዘናችሁ በኋላ ሰርፕራይዝ ስታመጡ በኋላ ደግሞ አንዳችሁ ስትሻሉ አንዳችሁ ደግሞ ትነሳላችሁ። በየጊዜው ተመሳሳይ አትሆኑ እና አመሰግናለሁ። ጨርሻለሁ። ካጠፋው በጣም ይቅርታ ሁላችሁንም። ችግር የለውም ቢቲዬ፣ የተሰማሽን የተናገርሽው መብትሽ ነው። መሳይ ወላንሳ ዛሃሩ አለሽ ነው ጫጫታ አትጭሁሽ ልጆች አስከትሽ ወይ ደቂቃ ኦኬ ሀባይቢ ሻክራ ብንጫጩ እኔ ግን ላውራ የተሰማኝን እኔ ግን ተሰምቶኝ አይደለም ይቅርታ
እኔ ለእኔ ተሰምቶኝ አይደለም፣ ግን እዚህ ጋር አብረውን የሚውሉ ከታች የሚከታተሉን እነሱ ስላልሰሟቸው እንትን ብለዋል፣ ተቆጥተዋል። ስለዚህ ለእነሱ ክብር ሲል እነሱ እኛም ባያከብሩንም እኛ የምናከብረው ሰው ስላለ ለእነሱ ሞራን ያህል ነው የምናገረው እንጂ እኔ ተሰምቶኝ አይደለም። ግን ደግሞ እንደ እውነቱ ከሆነ በጣም ነው የሚያስጠላው። በጣም ነው እንትን የምትል እኔማ ሚውት ላድርግ በቃ በኋላ ላውራ መሰለኝ። ሶስም ዛራ ምን ውስጥ ነው ያለሽው? መስያለሽ ሀሳባችሁን ሰጥታችኋል። ምን እሰጣለሁ? ያው ነው። በነገራችን ላይ ዩዘር የምትባየው ልጅ ኮመንትሽን አይቼዋለሁ፣ ግን ፍፄ ላይ ወደድሽ። ሁሉም ነው እየተባለ ያለው ፍፄ ብሩክ አይሚ እያልን አለየንም። ውዴ አይቼዋለሁ ኮመንትሽን። ፍፄ ላይ ቁጭ ብለሽ ዋልሽ። በቃ ተነሽለት አንዴ ውዴ ልንገርሽ ብዬ ነው። ተነሽ ከጭንቅላት ላይ ችግር የለውም። ፍፄ የተሰጠውን የሰራው እንጂ ፍፄ ብቻውን ያመጣው ነገር የሚያረግ ሰው አይደለም። በጣም ምስኪን ልጅ ነው። እግዚአብሔርን ኧረ በስመ አብ። በመጀመሪያው እንኳን ያበላሸነውን አናስተካክልም። ፍፄ ኦኬ። እኔ አሁን ውዴ አንዴ እኔ ቢጮህም ላውራ የተሰማኝን። ምክንያቱም ምን መሰላችሁ ውዶቼ፣ እነሱ አይኖ ስራ ነው። እኛ ከእናንተ በላይ እናንተ ስራ ነው ብላችሁ ሀይሚና ቡሩኬ ከምታመጡት በላይ እኛ የእናንተን ቅንጭላት ተቆጣጥረነዋል፣ እንችላለን፣ እናቅባችኋለን። ግን አሁን ደግሞ ያናደዳችሁን ከኛ በላይ 300 እንድትገባ በጣም ብዙ የለፋ ቤተሰብ አለ። የእሷን ደስታ ማየት የፈለጋለ። ያንተንም ራሱ ሌላው ይቅርና ኦዲየንስና ኦዲየንስ የተጋጨበት፣ የተሰዳደበበት፣ የተኮራረፈበት በአካል ሳንተዋወቅ አብረን ሳንበላ አብረን ሳንጠጣ በፎቶ እንኳን ሳንተዋወቅ በድምጽ ለምንተዋወቀው በጣም ብዙ ተበላልተናል። ቢያንስ ለነሱ ክብር ስትሉ እንኳን ማለት ነው ዛሬ ላይ ዝቅ ብላችሁ ደስታችንን አጣጥማችሁ ከዛ በኋላ የፈለጋችሁትን ሆኑ፣ አይመለከተንም። ግን በጣም ነው የምትደብሩት። እኔ በጣም ነው ያስጠላችሁት። በተለይ የዛሬው ስራ በጣም ነው የሚያስጠላው። በሌሊት ተነስተው ሁላ ማለት ነው ገስት እየሰሩ የእናንተን ደስታ የእናንተን ፍቅር የሚፈልጉ ሰዎች በሌሊት ተነስተው ነው አይደለ እንደ ኮንግራ እያሉ ሲሉ የነበሩ። ቢያንስ ለነሱ እኔ በጥቅሉ መናገር አልፈልግም። በጣም ነው የምታስጠሉት። እውነት በጣም አስጠልቶባቸዋል። አለቀ። የሚወድ ልብ ግን መጥላት እንደሚችል እወቁ። እመኑኝ። እነዚህ ኦዲየንስ አንድ ቀን እርግፍ አድርገው የተዋችሁ ለታ እንደገና ተመልሳችሁ ይቅርታ ብትሉ ማንም የሚያይላችሁ የለም። እናንተ ለእናንተ 350 ደስተኛ መሆን ሲገባችሁ ውጤቱ ግን የኦዲየንስ ነው። ደስታው ደግሞ ከእናንተ በላይ የኦዲየንስ ነው። ምክንያቱም ኦዲየንስ መዳም እየጮኸችብን ልጆች እያንጫጫን የእናንተን የምናየው ላይክ የምናደርገው ለእናንተ ደስታ ብቻ ሳይሆን ለእኛም እንድንደሰት ነው። ስለዚህ ስርዓት ይዛችሁ እናንተ 300 ገብቻለሁ 400 ገብቻ አትሞላቀቁ፣ አትበጣጠሱ። እውነቴን ነው። ይሄ ሁሉ መሞላቀቅ መበጣጠስም የሚያምርባቸው ኦዲየንሱ ናቸው። ምክንያቱም ኦዲየንስ ብዙ ዋጋ ከፍሏል። እናንተ እኮ 20 ደቂቃ 10 ደቂቃ ብቻ ነው ቪዲዮ ሰርታቸው የምትለቁት። ከዛ በኋላ ያለውን እሳ ለኦዲየንስ ነው አይደለ ሁሉ ነገር የሚለፋው። ስለዚህ ስርዓት ያዙ፣ አትጨማለቁ። በጣም የተጨማለቃችሁ የራሳችሁ ጉዳይ። ቅር ካላችሁ ቅር አሪታችሁ መሉካ ገላገልሽ። ትክክለኛውን መልእክት ነው ያስተላለፍሽው። ተመችቶኛል። ናገርሽ። አይ እኔን እለፍኝ። እንደሱ አይደለም እኮ አባዬ እንትን ያፍሮ ታፍራለች እኮ ዜዳ አትችልም። ወይኔ እኔ ሳልሰማ ዛሬ ጊዜ ነው እንደምታፍሪ እኔ ማለት ነው መሳይ ነው ወርደሽ ጣያት አንቺ ቅድም አለምሸት ነክታኝ እኔ ራሱ ማለት ነው እንኳን ንግግር ብዙ አልችልም፣ ግን እግዚአብሔርን በጣም ነው የከፋኝ እኔ ራሱ ማለት ነው። ስለዚህ ሰው እንቅልፉን አጥቶ አብሶ የቅመሟን እግዚአብሔርን ሰው ሳይተኛ ያደራለ እሷ 300,000 ሳገባ አንተኛ ብለው ማለት ነው። ይሄ ሁሉ ደግሞ ለኦዲየንስ አይገባም። እግዚአብሔርን በጣም
በጣም መጀመሪያ ይሄንን አክብረው መስራት ይችላሉ እኮ። ስራ አትስሩ አላለም፣ ይስሩ፣ መብታቸው ነው። ግን ይሄንን ደስታቸውን አጣጥመው ከዛ ቢሰሩት ምን ችግር አለው? እንደዚህ ነው። ሁሉ ጊዜ ደግሞ ደስታ ላይ ነው ይሄ ነገር የሚመጣ። ወይ 300,000 ወይ ልደት ወይ የሆነ ነገር ሲመጣ እንደዚህ አይነት ስራ ያመጣሉ። የሚለፉላቸውን ኦዲየንስን አይመለከቱም። እንቅልፍ አተው ገባ አልገባ ስንት ጊዜ ሲመላለሱ ሲያዩ እንቅልፋቸውን አተው በመዳብ ቤት ቁጭ ብለው። ይሄ ነው ለኦዲየንስ ክብር አይገባም። ይሄ ክብር ይስጡ መጀመሪያ ለኦዲየንስ። ኦዲየንስ እኮ ነው እነሱ ማሳደግም የሚችለው ዝቅ ማድረግም የሚችለው ኦዲየንስ ሲኖራቸው ነው። እንደነሱ ደግሞ ማንም ተወዳጅ የለም በዚህ